Grammar simple future. Its form is subject plus subject subject plus uh, V1 form of the verb. Will plus, sorry. Will plus the V1 form of the verb. ፎርሙ ይሄ ነው። ሰብጀክት ፕላስ ዊል ኦር ፕላስ ቪዋን ነው። መቼ ነው የምንጠቀመው? ዩዜጅ ዲሲሽንስ any decisions that we make at the moment of speaking, and also additionally for predictions, okay, to deliver opinions, to make promises, or to offer something. We use this structure. For example, examples here: I will call you later. I is subject, will plus call is v1. እሺ ከዚህ ከዊል በኋላ verb 1 ነው የሚመጣው። call is verb 1. I will call you later። ይሄ ማለት ተናጋሪው በፊት ቀደም ብሎ የወሰነው አይደለም፣ ድንገት ነው። immediate decision ነው። ዲሲሽኑ አሁን ነው። the decision is made now. Okay. And she will be happy. She will be happy. This means prediction. Okay. prediction ነው። ደስተኛ ልትሆን ትችላለች የሚለው ነገር prediction ነው። እዚህኛው ላይ ሰብጀክቱ ማን ነው? ሰብጀክቱ ሺ ነው አይደል? ሰብጀክቱ she is subject will አለ። ከዛ verb ዋኑ ማን ነው? ቢ ነው ማለት ነው። ኦኬ የኛው ለፕሬዲክሽን ማለት ነው። I will be happy ያልን የምናወራው። another one offer or promise. offer or promise ቲቸር አገን ሞከረው ሲሆን ሮይ ነው። ዳወል እሺ ሰለሞን ኤልያስ ጋሸር ማኮም አሉ እየሞከሩ ነው። አድሚት አድርጌያለሁ። ጋሸር መኮ አድሚት አድርጌያለሁ። ሪኩዌስት ልኮ አስገባለሁ፣ ችግር የለም። እሺ we will help you. we subject, here there is will, help v1, offer or promise. okay ፕሮሚስ እየገባ ነው። አንድ ነገር ፕሮሚስ ለማድረግ ይሄኛውን ሲምፕል ፊውቸር I will help you, I will support you እያልን እንጠቀማለን። ሁለተኛው be going to ይሄኛው ቢ ስለ ፊውቸር ስለሆነ ቢው አም ይዛር ነው የሚይዘው። ቢ አም ኢዝ አር ሶስቱንም ነው የሚወክለው ቢ። እና ዩዜጅ ፕላንስ ዲሳይድድ ቢ ፎር ስፒኪንግ predictions based on evidence። የመጀመሪያው ቢ ጎይንግ ቱ የምንጠቀመው ያ የምናወራው ነገር ከምናወራበት ሰዓት አስቀድሞ ዲሳይድ አድርገናል፣ የወሰንነው ነገር ፕላንስ ዲሳይድድ ነው። ሁለተኛው ጥቅም የዚህ የቢ ጎይንግ ቱ predictions based on evidence
የሆነ ኤቪደንስ ላይ ተመስርተን ፕሪዲክት እናደርጋለን ወይም እንተነብያለን ማለት ነው። ስትራክቸሩ ሰብጀክት ፕላስ አም ኦር ኢዝ ኦር አር ፕላስ ጎይንግ ቱ ፕላስ ቤዝ ቨርብ። ቤዝ ቨርብ የሚባለው ቪዋን ሆኖ ቪዋን ነው ቪዋን ነው። ኤስ ኢኤስ የሌለበት አይኤንጂ የሌለበት ዲክሽነሪ ላይ የመጀመሪያው ቪዋን መስመር ላይ ያለው ማለት ነው። ኦኬ ኤግዛምፕልስ አምን የሚወስደው አይ አም ጎይንግ ቱ ቪዚት ማይ ፍሬንድ ቱሞሮ። ዲስ ሚንስ the action of visiting my friend in tomorrow is planned earlier. Okay? planned የተደረገ ነው። planned የተደረገ ነው። እስቲ ለማንኛውም ነገ ልታደርጉት ያቀዳችሁትን ዲሳይድ ያደረጋችሁትን ነገር አንድ ነገር ታስቡና ሼር ታደርጋላችሁ። ፕሬዘንት ኮንቲኒየስ በመጠቀም I am going to እያላችሁ ማለት ነው። they are going to study tonight plan. Look at those clouds. It's going to rain. This is evidence-based prediction. The evidence is here the presence of the clouds. This is evidence. Okay. Look at those clouds. This is the evidence. And the prediction is it is going to rain. እስቲ ነገ ልትሰሩ ያሰባችሁትን ነገር አንድ ነገር ጠቆም አድርጉኝ እስቲ፣ ወይም ቻት ቦክስ ላይ ጻፉ እስቲ አንድ ኤግዛምፕል። አም ጎይንግ ቱ ብላችሁ አም ጎይንግ ቱ ቪዚት ማይ ፍሬንድ ቱሞሮ። እስቲ ሙሉ ቀን አም ጎይንግ ቱ ኦፕን ሾፕ ቱሞሮ። ቬሪ ጉድ ብራቮ ብራቮ። ቴንክ ዩ ሙሉ ቀን። ኦኬ ታደለ አይ አም ጎ የምትለዋን ጎይንግ ትለዋለ። አም ጎይንግ ቱ ጎይንግ ትለዋለ ታደለ። አይንጂ ታደርገዋለ። ጎ የሚለውን ጎይንግ። እሺ ኦኬ ታደለ አንድነት አም ጎይንግ ቱ ቸርች ቱሞሮ የሚለውን ከቸርች በኋላ ታደርገዋለህ፣ ታይሙ መጨረሻ ላይ። ጥሩ። አንድ ሰናይ አይ አም የምትለዋን ትጨምሪያለሽ። ሰናይ አም ጎይንግ ቱ ዋሽ ማይ ክሎዝስ ቱሞሮ። ቬሪ ጉድ ቬሪ ጉድ። ሰለሞን አይ ጎይንግ ቱ አም የሚለውን ትጨምራለህ ሰለሞን። አይ አም ጎይንግ ቱ ስቶክ ቱሞሮ። ቬሪ ጉድ። አም የሚለውን መጨመር ነው። ተመስገን ግርማ አም ጎይንግ ቱ ሳሎን ቱሞሮ። ጉድ። ሙሉ ቀን አም ጎይንግ ቱ ፕሬይ ቱሞሮ። ቬሪ ጉድ። ተመስገን አም ጎይንግ ቱ ኢት ላንች ዊዝ ማይ ፍሬንድስ። ቬሪ ጉድ ቬሪ ጉድ። ቬሪ ጉድ። ተመስገን አም ጎይንግ ቱ ኢት ላንች ዊዝ ማይ ፍሬንድስ። ቬሪ ጉድ። በጣም ጥሩ። ዩ ጋት ኢት ዩ ጋት ኢት። ሶ የጎይንግ ቱ ይሄ ነው። የአርፍዳችሁ የገባችሁ ሲምፕል ፊውቸር ያልነው ሲምፕል ፊውቸር ድንገት
ኢሚዲየት የራሱ የሆነ ስትራክቸሮች አሉ። አንደኛው ዲሲሽን። አሁን ላይ ኢሚዲየት ዲሲሽን ስንወስን ሲምፕል ፊውቸር እንጠቀማለን። ላይክ አይ ዊል ኮል ዩ ላተር እያወራችሁ ነው የምትወስኑት እንጂ በፊት የወሰናችሁት አይደለም። ፕሪዲክት ለማድረግ ሺ ዊል ቢ ሃፒ። ፕሮሚስ ለመግባት ብትፈልጉ አይ ዊል ሄልፕ ዩ፣ ዊ ዊል ሄልፕ ዩ እያላችሁ ትሰራላችሁ። ጥያቄ እዚህ ላይ ስላለ በዚህ ደግሞ ክሊር ይሆንላችኋል። ኢንስትራክሽንስ fill in the blank spaces given in the following dialogue either with be going to or be going to plus infinitive or will plus infinitive። infinitive ማለት v1 ማለት ነው። v1 form of the verb ማለት ነው infinitive። ለምሳሌ ይሄኛው the rain is falling in torrents። the rain is falling in torrents, so I am going to የመጀመሪያውን ልስራላችሁ። I'm going to call the director and inform him that I cannot conduct classes today. Okay. ይሄኛው prediction based ነው። እዚህ ጋር already the rain is falling in torrents። ዝናብ እየዘነበ ነው። በጣም ከባድ ዝናብ እየዘነበ ነው። ኤቪደንስ ነው። ይሄ ኤቪደንስ ነው። ከዚህ ተነስቶ I'm going to call the director and inform him that I cannot conduct classes today ይላል። ሁለተኛ ላይ ፍቅርተ ምን ትለዋለች ለሀብታሙ? I think የሚለው ኢሚዲየት ነው። I think, I expect, I believe, ምናምን የሚሉት ሲምፕል ፊውቸር የሚወስዱ ናቸው። I think making a call to him is not important. You will go to your students with me by my Bajaj when the rain stops. Immediate decision ነው። you will go የሚለው immediate decision ነው። እሱ ይሆናል። ሶስተኛው your idea is good but it's going to be difficult to cross the stream near by the school ይላታል። እስቲ እችኛዋ ሞር ክሊር የሆነች ጥያቄ ናት እቺ። choose the correct one. I feel very tired. I dash take a rest. I will take a rest. I will take a rest. Very good. ድንገት ነው እረፍት መውሰድ አለብህ። የሆነ ስብሰባ ላይ ተቀምጠህ በጣም ሲደክምህ አቅደህ አይደለም ድካሙ የሚመጣው ድንገት ነውና ከዛ በኋላ እረፍት ወስዳለሁ ትላለህ። good እዚህ ላይ I'm going to rest ለምን አይባልም? ማይባልበት ጥሩ። አሁን I feel very tired የሚለው ድንገት ነው። ለምሳሌ ጠዋት ላይ ጃኬት ለብሰህ የሆነ ሞቃት አካባቢ ላይ I feel very hot ትልና I feel very hot, I will take off or I will put off or I will take off my jacket ትላለህ። ድንገት ነው። አሁን የሆነ ሰው አሁን እየተማርክ ሳለ የሆነ ሰው ቢደውልልህ ስልክ ቢደውልልህ oh someone is calling to me, I will answer to him ትላለህ። immediate response ሲሆን ማለት ነው። ለዛ ነው so
ዊል ነው የሚሆነው እዚህ ጋር ቱ she has already decided what She going to. She Going going to to. study. is going to very good ምን ብላለች ኦልሬዲ ምን አድርጋለች ዲሳይድ አድርጋለች መርጣለች። ዲሳይድ አድርጋለች ይሄኛው ነው ውሳኝ she has already decided የሚለው ወስናዋለች በቃ ከዚህ በፊት she is going to study medicine next year is going to ሶስተኛው look at those dark clouds It's going to rain it's soon. going to going rain. to rain. very good very good ኤቪደንስ ነው የኛው ደመና ሰማይ ላይ ተመልክተን ዛሬ ሊዘንብ ነው እንላለን ትንበያ ትንበያ ማለት ነው based on evidence okay four don't worry don't worry I will help. I will help you I will very good help I you. will help I will help with you your with your homework. homework ለምሳሌ ሻይ ቡና ለማለት ቁጭ ብላችሁ ጓደኛችሁ ዛሬ ገንዘብ አልያዝኩም ምናምን ብል don't worry I will pay for both of us I will pay like that ማለት don't worry I will help you with your homework 5 they bought tickets yesterday ምን Are you going? very good are going to ተዘጋጅተዋል እነዚህ ሰዎች ማለት ነው ትኬት ገዝተዋል ትላንትና ጉዞ ለመጀመር ማለት so they are going to travel another one present continuous tense present continuous tense the present continuous tense is used in the following situations the first one to describe actions or events that are taking place just at the time of speaking አሁን እየሰራን ያለነው ነገር አሁን ስለምን እየተማርን ነው we are talking about ቲቸር ሶሪ ሩምን ቼክ አድርግ ዌይቲንግ ሩም ሰው ተማሪዎች ነው እያደረጉ ነው የለም ማንም የለም ኦልራይት እሺ ቼክ አድርገናል ማለት ነግራቸዋል እሺ ኦኬ present continuous tense አሁን በዚህ ሰዓት ላይ እያወራን ባለን at the time of speaking እያወራን ባለንበት ሰዓት ምንድን ነው እየሰራን ያለ ነው for example you are learning English I am teaching you English we are talking about present continuous tense ይሄ ፎርሙላው ፎርሙ የዚህ ምንድን ነው ወይም ስትራክቸሩ subject plus am or is or are plus the ing form of the verb okay verbu ምን ይሆናል ing form ይሆናል ማለት ነው ከማን በኋላ ከአም ወይንም ከኢዝ ወይንም ከአር በኋላ ing ይሆናል am I ነው I am ለምሳሌ I am teaching he is teaching she is teaching they are teaching we are teaching you are learning ልክ እንደዛ verbu ing ይሆናል example we are discussing okay we are discussing the uses of present continuous tense now at this time በዚህ ሰዓት ላይ ስለዚህ ጉዳይ እያወራን ነው ማለት ነው are discussing are ብሎ አሁን ዲስከስ ቢሆን ትክክል አይደለም ሮንግ ነው ማለት ነው አሁን እዚች ጋር we are discuss አይባልም ማለት ነው
ስለዚህ ከዚህ ከሊንኪንግ ቨርቦች በኋላ ከአም ከኢዝ ከአር እና ሌሎችም አሉ ቢ ቨርቦች ወዝ ዌር ምናምን ከነሱ በኋላ ኮንቲኒየስ የሚመጣ ከሆነ አይንጂ ፎርም ይሆናል ማለት ነው ቨርቡ። ሌላኛው የፕሬዘንት ኮንቲኒየስ ዩዝ ቱ ዲስክራይብ አክሽንስ ኦር ኢቨንትስ that are happening in the present time but not necessarily at the time of speaking። በዚህ በምናወራበት ሰዓት አይደለም ግን ፕሬዘንት ታይም ላይ እየሆነ ያለ ፕሬዘንት ታይም ላይ በዚህ በአሁኑ ዘመን ላይ በዚህ ወቅት ላይ እየሆነ ያለ ነገር ለማውራት ስንፈልግም ፕሬዘንት ኮንቲኒየስ እንጠቀማለን። ኤግዛምፕል ናውኤዴይስ ናውኤዴይስ በዚህ ጊዜያት በዚህ ጊዜ heavy rain is falling almost all over the country evenly። ሌላ ሄቪ ሬን የሚለው ሰብጀክት ነው። ኢዝ ፎሊንግ እየዘነበ ነው ነው። በሁሉም ቦታ ከበድ ያለ ዝናብ እየዘነበ ነው የሚል ነው። ሌላ በዚህ ሰዓት ላይ ምንድን ነው እየሆነ ያለውን ጀነራሊ ኮንቴክስቹዋላይዝ እናድርግ እስቲ። ሌላ በዚህ ሰዓት ላይ Wars. ዋር አለ አይደል? ጦርነት አለ። Yes. There are wars. There are wars. There is what? Escalation of oil price አይደል? Yes. እነዚህ በዚህ ሰዓት እየሆኑ ያሉ ነገሮች ናቸው። ለምሳሌ እዚች ጋር nowadays oil price is escalating all over the world ብንል ስለዚህ ይሄ በዚህ ሰዓት ላይ እየሆነ ያለ ነገር በዚህ ወቅት ላይ እየሆነ ያለ ነገር ሁሉም ቦታ እያዳረሰ ያለ ጉዳይ ማለት ነው። ጉድ ቲቸር እዛ ጋር አንዳንዴ ኢንክሪዚንግ የሚባለው ነገሮች እናያለን እና እንደዛ መግለጽ ይቻላል። ኢንክሪዚንግ nowadays oil price increasing ይባላል። ያ የሚሻል ቨርብ ፍለጋ እኮ ነው ኢንክሪዚንግ ከሚለው ኢንክሪዚንግ ከምንለው ኤድቫንስድ ቨርቡ ይሄ ነው ኢንክሪዚንግ። አሁን በዚህ ቦታ ላይ ይቻላል ኢንክሪዚንግ እንደማለት ነው። ኢንክሪዚንግ እንደማለት ነው። ይሄኛው ትንሽ ጉዳዩን ክብደት ይሰጠዋል። ስካሌቲንግ የሚለው ክብደት ይሰጠዋል። ከኢንክሪዚንግም ያለፈ ነው። በጣም ጨመር ያደርጋል። ጉዳዩ ከበድ ይላል ማለት ነው። The next one using the indefinite pronoun some and any የሁለቱን ልዩነት እናያለን። one some its usage in positive or affirmative sentence. In positive or affirmative sentence and in offers and requests. Let's see. I have some money. This sentence, positive or negative? Positive. ስለዚህ እዚህ ቦታ ላይ ዳሽ ቢኖር ከሰምና ከእኔ ሰም ነው የምትወስዱት ማለት ነው። ሰም ከፖዚቲቭ ወይንም ከአፈርማቲቭ ሴንተንስ ጋር ነው የምንጠቀመው። አንድ ሌላኛው she bought some apples. She bought. This is also positive or affirmative sentence. Would you like some tea? Offer. ግብዣ ለሌሎችን ስንጋብዝ ማለት ነው። ሌሎችን would you like some tea? Would you like some coffee?
would you like to have dinner with us? ኦፈር ሲሆን እዚህ ላይ ሰም ይገባል። ጥያቄ ነው፣ ኩዌስችን ነው። ግን ለኦፈር ሲሆን ሰም እንጠቀማለን። አናዘር ዋን ሪኩዌስት ለራስ ማለት ነው። Can I have some water for oneself? Can I have some water? Okay. Any. የእኔ ስንመለከት the any is in the with negative sentences and in questions. Example, I don't have any money. Don't have. I don't have is negative sentence. So with negative one, we use any. There aren't any students in the class. There aren't negative. Okay, this is negative. Don't is negative. And do you have any sugar? Do you have any sugar? This is question. Question. Is there any milk? Also question. ኦኬ እዚች ጋር 5 ጥያቄ አለ። እችን ትሰራላችሁ ማለት ነው። በሳምና የሰምንና የእኔ ልዩነት ሰም ላይ ጥያቄ አይገባም። እንትን ነው። ሰም ላይ ኢንቪቴሽን ነው ጥያቄው። ኢንቪቴሽን ነው ጥያቄው። ወይ ራስ ለመጋበዝ እና ወይም ሌላውን ሰው ለመጋበዝ ሲሆን ነው። ጥያቄ ነው። ግን ጥያቄው ከምን ጋር የተገናኘ ነው? ከኢንቪቴሽን ጋር ኦር ሰርቪንግ ዋን ሰልፍ ጋር የተያያዘ ነው። እኔ ላይ ዝም ብሎ ማንኛውም ጥያቄ ነው። ይህ ኔጌቲቭ ሴንቴንስ ብቻ አይደለም። ኔጌቲቭ ሴንቴንስ እና ኩዌስችን ነው። እኔ ኔጌቲቭ ሴንቴንስ እና ኩዌስችን። እዚህ ላይ ሰም ላይ ፖዚቲቭ ሴንቴንስ እና offers and requests. Offers and requests. Offers and requests in the question form. Okay. I have dash books in my bag. Some books. Yeah, Some books. some books. Very good. Very good. Do you have dash money? Any money? Any money? Question. There isn't water in the bottle. Isn't. Water. Isn't. Any water. Any water. Isn't is negative. So we Yeah. with any. Can I have dash tea, please? Some tea. Some water. Very good. Some invitation. Or we call it offer. We call it and she didn't buy dash fruits. Any fruits. Any fruits. Any fruit. Very good. Very good. Now we will see clauses of result. እንዴት ነው ሪዘልት የምንገልጸው? ሪዘልት ሲኖር ኮዝ ይኖራል ማለት ነው። ኮዝ አለ። ከኮዝ በኋላ ሪዘልት ይኖራል። So clauses of result are introduced by so that, such that, so, as a result, consequently, therefore, hence, thus, for this or for that reason, owing to, due to, and the like. እዚህ ላይ በእያንዳንዱ ስላለ እዚህ እኔ ነምበር 1 so that ዶት የሚያመለክተው መሃል ላይ የሚገባው ሌላ ሐሳብ አለ ማለት ነው። so that cause እና result ማለት ነው። The rain was so heavy that we stayed at home. Which one is the cause? Rain. Heavy. The rain was so heavy. This is the cause, and the result is that we stayed
ሆም at home ሆም ሪዛልቱ ይሄ ነው። እሺ she was so tired that she fell asleep quickly cause she was so tired. she was so She was tired. The result that she fell She fell asleep quickly. sleep quickly. Very good. እዚህ ላይ በሶ እና ዛት መካከል ላይ ሄቪ አጀክቲቭ ነው። እንዲሁም በሶ እና ዛት መካከል እዚህም ታይርድ አጀክቲቭ ነው። አጀክቲቮችን መሀል ላይ እናስገባለን ማለት ነው። ሰች ዛት ሰች አርቲክል ያስከትላል። ከሶ የምንለየው ሰች አርቲክል ያስከትላል። ላይክ ዲስ ዋን ኤ ኢዝ አርቲክል It was such a hot day that we couldn't go outside. The cause is it was such a hot day. Cause ነው። hot ስለሆነ ምን ሆነ? that we couldn't go outside. This is the result. He is such a kind person. This is cause. በጣም ደግ ሰው ነው፣ ጥሩ ሰው ነው። ስለዚህ that everyone likes him. Like him. ሰው ይወደዋል፣ ውጤቱ ማለት ነው። ደግ ሰው ነው፣ ትሁት ሰው ነው። ስለዚህ ሁሉም ሰው ይወደዋል። ሪዘልት ሶ ብቻውን ሲመጣስ? ሶ ብቻውን ሲመጣ እንደዚህ ይመጣል። It was raining so we cancelled the trip. It was raining cause so we cancelled the trip effect or result. She studied hard cause so she passed the exam result. As a result በዚህም ደግሞ ይገለጻል። ለምሳሌ he didn't study full stop as a result comma he failed the test. He didn't study ጥሩ አላነበበም። ስለሆነም as a result he failed what? the test ወደቀ፣ ፈተናውን አላለፈም። ምን ስላላረገ? ስላላጠና ማለት ነው። አላጠናም። በዚህ ምክንያት ፈተናውን አላለፈም። ውጤቱ ፈተናውን አላለፈም። and the road was blocked. ምን ሆነ? as a result we arrived late. አርፍደን ደረስን። አንደርላይን የሚያደርገው ኮዙን ነው። and consequently በሚለው መጠቀም እንቻላል። consequently she missed the bus semicolon consequently comma she was late. She missed the bus is cause consequently she was late as a result. እዚህ ጋር ለምንድን ነው as a result ማን የተጠቀመው? ይቻላል፣ ተመሳሳይ ናቸው። እንትናቸው ይለያያል እንጂ ቃላቱ ይለያዩ እንጂ አንዱን በአንዱ ቦታ ማስገባት እንችላለን። ተመሳሳይ ናቸው። therefore ማለት consequently so እነዚህ አመጣጥ ላይ ትንሽ ልዩነት የሚያሳዩት እነዚህ ናቸው። ምክንያቱም ሶ ዛት እና ሰች ዛት መሃል ላይ ሌላ ቃል ስለሚያስገቡ እንጂ ከዛ ውጭ ያሉት therefore hence thus ተመሳሳይ ናቸው። ዘጠነኛው ላይ ስናይ for this እና that reason የሚለው ለየት የሚለውን እኔ ከዛ owing to የሚለዩበትን እኔ she was tired. For this reason she went to bed early. በዚህ ምክንያት ይላል። she was tired አሁንም ይሄ ኮዝ ነው። she was tired ኮዝ ነው። for this reason she went to bed early። አሁን እዚህም ላይ for this reason የሚለው ላይ as a result ማለት ይቻላል።
As a result, she went to bed early. Therefore, ኮንስኮንስሊ ማስገባት ይቻላል። Consequently, she went to bed. Therefore, she went to bed. ይቻላል። For this reason, for that reason. owing to ነው። owing to እና due to ይለያያሉ። የሚለያዩት በምንድን ነው የሚለው እኔ owing to the match was cancelled owing to heavy rain ከowing to በኋላ ምንድን ነው ፍሬዝ ነው ይሄ heavy rain የሚለው ፍሬዝ ነው ሀረግ ታውቃላችሁ አይደል ሀረግ ማለት ወይ ሰብጀክት የሌለው ወይንም ቨርብ የሌለው ማለት ነው እዚህ ላይ ከ1 እስከ 9 ባለው ላይ ሰብጀክት ፕላስ ቨርብ ነው ሁሉም ለምሳሌ for this reason ብሎ she subject went verb he subject made verb 10ኛ እና 11ኛው ግን የሚለየው በዚህ ነው አሁን እዚህ ጋር heavy የሚለው adjective ነው ይሄ adjective rain noun verb የለውም ለምሳሌ እዚህ ላይ phrase ይባላል ሀረግ እዚህ ላይ owing to ምንድን ነው የሚያስከትለው cause ነው የሚያስከትለው እነዚህ ከ1 እስከ 9 ያሉት ሪዘልት ነው የሚያስከትሉት ለምሳሌ for this reason ብሎ ሪዘልቱ ነው የሚመጣው ግን 9 እና 10 ላይ cause ነው owing to በኋላ heavy rain cause ነው አይደል በከባድ ዝናብ ስለነበረ ማቹ ካንስል ተደረገ ጨዋታው ካንስል መደረጉ ኢፌክት ነው ሄቪ ሬኑ ኮዝ ነው ዝም ላይ flights were delayed owing to bad weather bad weather ኮዝ ነበረ ፍላይት መሰረዙ ወይም መዘግየቱ ኢፌክቱ ነው ወይም ውጤቱ ነው ስለዚህ ከowing to በኋላ ኮዝ ይመጣል ከdue to በኋላ ኮዝ ይመጣል እና ፍሬዞች ናቸው እነዚህ ባድ ዌዘርም ፍሬዝ ነው አሁን 11ኛ ላይ due to የሚለው the game was postponed ለሌላ ጊዜ ተራዘመ due to rain ከdue to በኋላ rain የሚለው እንደ ናውን ብቻ ነው rain ናውን ብቻ ነው the delay happened due to traffic አሁን እዚህ ጋር ናውን ስም ብቻ ነው ናውን ብቻ ነው ቨርብ የለውም ስለዚህ owing to እና due to ፍሬዝ ወይንም ናውን ያስከትላሉ እና የሚያስከትሉትም ኮዝን ነው ሌላ አፖስትሮፊ ፓንክቹዌሽን ላይ አፖስትሮፊ እና ኮቴሽን ማርክ እና አፖስትሮፍ ዩዙ ምንድነው በአማርኛ የሚጸረቅ አፖስትሮፍ አይ ቲንክ የሚጸረቃል ይመስለኛል ዩዙ አንደኛው to show possession or ownership ባለቤትነት ለማመልከት ነው ምልክቷ እቺ ናት ከዚህ በፊት ባሉት ዩኒቶችም ላይ የተወሰነ አይተናል ምልክቷ እቺ ናት this is John's book ጆን ከምለው በኋላ አፖስትሮፍ አለ ከዛ ኤስ አለ ይህ የጆን ቡክ ነው ባለቤትነት ለመግለጽ ነው and the girls classroom is clean the girls አሁን የሴቶቹ ፕሉራሊቲ ነው የሚያመለክተው ይሄኛው ፕሉራሊቲ ያመለክታል እንዲህ ቢሆንስ the girls ቢሆን the girls አፖስትሮፉ ከስ በፊት ቢሆን ያው ክላሱ ክሊን የሆነ ክላሱ የሴቶች እንደሆነ ነው የሚያሳየው የሴቶች ወይስ የልጅቷ የልጅቷ የልጅ ሲሆን ይሄ የአንድ ሲንጉላር ነው ከስ በፊትና ከስ በኋላ የሚለውን
መለየት ያስፈልጋል። አፖስትረፏ ከኤስ በኋላ ከሆነ የብዙሃን መሆኑን ያመለክታል። አፖስትረፉ ከኤስ በፊት ከሆነ የአንድ ወይም ሲንጉላሪቲ ያመለክታል። አሁን the girls classroom is clean. this means classroom of the girl ነው። እዚህ ላይ the girls ኤስ አፖስትረፍ ከሆነ ደግሞ classroom of the girls። ሌላ ጥቅም የአፖስትረፊ ኢን ኮንትራክሽንስ አሳጥሮ ለመጻፍ ለምሳሌ አይ አም ከምንል አም ሲሆን አም ዱ ኖት ከምንል ዶንት ስናነብም ስንጽፍም እናሳጥራለን። ዶንት ሺ ኢዝ ብለን ከምንጽፍ ሺዝ። ኤግዛምፕልስ I don't like coffee. I don't like coffee. She isn't here. ብለን አሳጥረን እንጽፋለን። And for missing letters. ሌላው ደግሞ ከማሳጠርም ያለፈ አንዳንድ ሚስ የምናደርጋቸውም ሌተሮች ይኖራሉ። ሚስ ከአንድም ያለፈ ሁለት። አሁን he can't የሚለው ላይ ካኖት ስንል ኤኑ ደብል ነው። ካኖት ካልን ኤኑ ደብል ነው። ኦም አለ። ስለዚህ ያን ሁለቱንም አጥፍተን ካንት። will not የሚለው ደግሞ won't። shall not shall not እንዴት ነው የምትጻፈው? ሻንት ይሆናል ማለት ነው። shall not የሚለው ሻንት። ሌላኛው ኮቴሽን ማርክ እንደዚህ ነው። ኦፕኒንግ ላይ ሁለት፣ ከዛ ስንዘጋም ደግሞ ሁለት፣ መሃል ላይ አረፍተ ነገሮች አሉ ማለት ነው። መሃል ላይ አረፍተ ነገር አለ። መዝጊያና መክፈቻና መዝጊያ አለ። ለምን ዩዙ ምንድነው? ቱ ሾው ዳይሬክት ስፒች someone's exact words አንድ ሰው የተናገረውን ቀጥተኛ ወርድ ለማመልከት ነው። she said I am happy I am happy የሚለው እሷ ናት የተናገረችው እንጂ ተናጋሪው የተናገረው አይደለም ለማለት ነው። he said I will come tomorrow ሌላኛው to show titles of short works stories, poems, articles ታይትሎች የታይትሎቹ እነዚህ ስቶሪዎች፣ ግጥሞች፣ አርቲክሎች። I read the clever fox ያው ምንድነው? ታይትሉ ነው። አሁን የታይትሉ ስም ነው። የአንድ ያነበባችሁት የታይትሉ ስም እንደዚህ በኮቴሽን ማርክ ውስጥ ታስገባላችሁ። she wrote a day at school ይሄኛውም ታይትል ነው። and በተጨማሪ ኮቴሽን to highlight special words or expressions he called it a great success ስፔሻል የምትሉት ወርድ ኤክስፕሬሽኖችን በኮቴሽን ውስጥ ማስገባት ትችላላችሁ። this is a once in a lifetime chance አሁን once in a lifetime የሚለው ስፔሻል ኤክስፕሬሽን ነው። በህይወት ዘመን አንዴ great success Unit 5 honey processing vocabulary is taken from the reading passage ስለ honey የሚያወራው ፓሴጅ አለ እሱን ታነቡታላችሁ። spoils means to destroy or ruin the quality or value of something. To destroy or ruin the quality or value of something
stench. Stench means having bad smell. Having bad smell. Inflammation. Inflammation. This means part of the body where there is swelling and pain. Inflammation. Therapeutic. Therapeutic means having medical value. Laxative. This means medicine that causes the bowel empty. Heartburn. Pain caused by indigestion. Wits. Intelligence or quickness of the mind. Disinfectants. Make free from bacteria. The next one, word formation, and the word formation we will see about clipped word. ምን ማለት ነው? clipped word ማለት ምን ማለት ነው የሚለው እናያለን። clipped word is a shortened form of a longer word. Okay? ረጃጅም ቃላቶች አሉ ያንን አሳጥረን ባጭሩ የምንይዝበት ማለት ነው. Where part of the word is cut off but the meaning stays the same. Examples of clipped words. Advertisement, ad. አሁን ሶሻል ሚዲያ ስንጠቀም አድ ብሎ ይመጣል አይደል? አላችሁ? አዎ ዩቲዩብም አለን። ቲክታክም ስንጠቀም መሃል ላይ አድ ብሎ ይመጣል. ዳት ሚንስ አድቨርታይዝመንት። ኤቨርታይዝመንት የሚለው ሁሉ ምን ሆኗል ማለት ነው? ተቆርጧል ማለት ነው። ኦኬ ካት ኦፍ ሆኗል። ይህንን ክሊፕድ እንለዋለን ማለት ነው። ክሊፕድ እኔ ብቻ ነው አይሰማም? ምን ሆነ? ጸጥ አለ ወይ ኔትወርክ ነው መሰለኝ። ኔትወርክ ይሆናል። አሁን ኦኬ ህፃኗ እንትን ብላ ነው ሶሪ። ኦኬ ኔትወርክ መስሎ ነው። the next one ይሰማል አሁን? አዎ ይሰማል። እሺ ይሰማል። ኤግዛሚኔሽን ሲቆረጥ ወይም ክሊፕድ ሲሆን ኤግዛም ባጭሩ ኤግዛም አለኝ ኤግዛም ነው አይደል የምንለው? ይኸኛው ተቆረጠ ማለት ነው። ክሊፕድ ሆነ። ሚኒንጉ the same ነው። አድ ኤግዛም። ጂምናዚየም ጂም ናዚየም ካት ኦፍ። ላብራቶሪ ላብ። ቴሌፎን ፎን። ዩኒቨርሲቲ ዩኒ። አሊጌተር ጌተር። ጋሶሊን ጋስ። ኢንፍሉዌንዛ ከፊትም ከኋላ ነው ይሄኛው የሚቆረጠው ክሊፕድ የሚሆነው። ፍሉ ከተባለ
to indicate influenza. Mathematics, math. Refrigerator, fridge, and rater is clipped off. Professor, prof. So these are called clipped words. Also, as usual, there are some phrasal verbs like get together. Get together means gather or meet. ያለፈውም ሳምንት አይተናል ይሄንን get together. To meet socially, gather or work together. Example, let's get together for coffee next week. That means let's meet together. They finally got together and started a new project. አሁን ጌት የምለው በተለያየ መልኩ መቀየር እንችላለን። ጎት ሊሆን ይችላል፣ ጌቲንግ ሊሆን ይችላል። ኦኬ ጌትስ ጌት እያለን ከቴንዙ የምናወራበት ታይም ጋር እና ሰብጀክት ቨርብ አግሪመንት ጋር እያመጣጠንን ማውራት እንችላለን። አሁን ጎት የምለው ፓስት ሲሆን ነው። got together. They finally got together. Here it's past. Got is past. This is get is V1. Get is V1. Got is V2. ችግር የለውም ማለት ነው። Get up. Get up means rise. Rise. To rise from bed after sleeping or to stand up from a sitting position. I usually get up at 7 a.m. The elderly man had trouble getting up from the low chair. Okay. Give away means donate or reveal. Give away, donate. መለገስ donate ማድረግ ወይም ምስጢር መግለጥ reveal. Example, she gave away all her old books to the library. That means she donated. She donated. Gave away. Give ነበረ እዚህ verb to ሲሆን gave ሆነ past ስለሆነ ማለት ነው። ይሄን እዚህ ላይ given means surrender መማረክ ወይንም መስማማት። given means surrender or agree. Example, after hours of nagging ከጭቅጭቅ በኋላ ከሰዓታት ጭቅጭቅ በኋላ my parents finally gave in. 5. Give out. Give out means distribute or stop working. To distribute items to people or to break down. Give out. Give out means ማሰራጨት ወይንም stop working ነው give out. Here, for example, she was giving out leaflets on the street. Giving out. This means she was distributing. እዚህ ጋር ዲስትሪቡት እና ስቶፕ ወርኪንግ ዲፍረንስ አይሆንም። ዲስትሪቡት ማለት ማሰራጫት ነው። ስቶፕ ወርክ ማለት አይ ቲንክ አሁን እዚህ ላይ ሌላ ኤግዛምፕል my bike gave out while I was driving to my home. እንደዚህ ብንል እዚህ ላይ አሁን my bike gave out ስንል ምን እያልን ነው? stopped working እያልን ነው። okay stopped working ኮንቴክስቱ ነው የሚወስነው። አሁን she was giving out leaflets የሚለው የሆነ የተጻፉ ብሮሸር አይነት ነገሮችን ስትሪት ላይ ዲስትሪቢዩት እያደረገች ነበረ። ጊቭ አውት እያደረገች ነበረ። ይሄ ደግሞ ባይኩ ጌቭ አውት አደረገ ስቶፕ አደረገ ማለት ነው። ኦኬ ቴንክ ዩ No problem. Give up means stop trying or abandon.
To stop trying to do something, stop a habit or surrender. Example, never give up on your dreams. Never give up. This means never stop. Never stop trying. 7, go about. Go about means proceed. To begin or carry on with a task or activity. ቀጥልበት ነው። እኛ proceed አድርግበት፣ ቀጥልበት ነው። How should I go about fixing this computer? This means how could I proceed? እንዴት መቀጠል አለብኝ? እንዴት ይህንን ማስፈጸም አለብኝ? No, go about means go after means pursue. Go after አንድን ሰው አንድን ነገር ለመያዝ መከታተል. To try to get or catch something or someone. You need to go after that promotion. Okay, go after. ለመልካምም ሊሆን ይችላል፣ ለመጥፎም ሊሆን ይችላል። የአንድን ሰው ፈለግ መከተል go after እንላለን። Go after his approach. Go after his model positively. 9, go ahead. Proceed. ልክ እንደ go about ልክ እንደ go about proceed. Go aboutም proceed ነው። go aheadም go ahead ስንለው ቀጥልበት፣ ሄድበት go ahead, go about ሄድበት፣ ቀጥልበት እያልን ነው። go along with agree መስማማት፣ መግባባት። I will go along with whatever the team decides. I will go along with whatever the team decides. So this is the end for tonight. This much is enough for today.